በነገራችን ላይ ብዙ ሰዎች በቪዲዮ ኮል ጉድ እየሆኑ እንደሆነ ታውቃላችሁ። ቪዲዮ ኮል ሲደወልላችሁ እንዳታነሱ ጥንቃቄ በደንብ ልታደርጉ ይገባል። በማታውቁት ነገር ተሳታፊ ሆናችሁ ራሳችሁን ታገኙታላችሁ ማለት ነው። ሰላት ለመስገድ መጣችሁ መስጂዱ ባዶ ሆኖ ሳለ ከኋላ የምትቀመጡ ሰዎች ግን ምን አስባችሁ ነው? ግን የሚቀመጡት እዛ ጋር ነው። ኹዋኒም አንድ የክርስቲያን ወገናችን ነብዩ መሐመድ ጀነት ውስጥ መሆናቸውን በምን አወቃችሁ እስኪያረጋግጡልኝ እያለችን ነው። ወዴት እንደሚሄድ መሐመድ አያውቅም፣ እናንተንም ወዴት እንደምትሄዱ በቀጣዩ ዓለም የጀነት ሆነ ጀሃነም አያውቅም። እናረጋግጥላት። ዛሬ መልሱን አዳምጡ። የሼክ ኤልያስ ምሳሌዎች የሚያስረዳበት መንገድ አንድን ነገር በአጭሩ በደንብ በጣም ግልጽ አድርጎ ማስረዳት ይችላል። ሱብሃንአላህ። ነዳጅ ማደያ አካባቢ እሳት መለኮስ ወይ ማጨስ አይቻልም ሲባል እኔ ስንት ጊዜ አጭሽ አንድም ቀን አልፈነዳም ቢላንድ ሰው ማስረዳ አይሆንም። አሰላሙ አለይኩም እንዴት ናችሁ? አውቃለሁ በጣም ነው የጠፋሁት። 18 ቀን ሙሉ ቪዲዮ አልሰራሁም ነበር። የጠፋሁበት ምክንያት ደግሞ ታምሜ ነበር። ካስታውሳችሁ ከ20 ምናምን ቀን በፊት አንድ 5 ቀን ሙሉ ጠፍቼ ነበር ታምሜ ማለት ነውና ከዛ ደግሞ ተመልሼ አንድ 5 ቪዲዮችን ሰርቼ ነበር ተሽሎኝ ማለት ነው። ግን ያው ያ ህመም ተመለሰብኝና እንደገና ቪዲዮን አቆምኩት ማለት ነው። ያ ጀማ ይሄንን ቪዲዮ ሁላችሁም ላይክ ማድረግ ይኖርባችኋል። 18 ቀን ኦልሞስት 20 ቀን ስለጠፋሁኝ ቪዲዮ ለብዙዎች ላይደርስ ይችላልና ላይክ በማድረግ ለብዙዎች እንዲደርስ እናድርግላለሁ። ሽኩራን። እንግዲህ ዛሬ በ18ኛ ቀናችንን ቢሆን ተመልሰን መተናል። እንዴት ናችሁ ያ ጀማ? እኔ ያለው አልহামዱሊላህ። ያው የታክሲ ሰልፍ ያንከራተተ ቢሆንም አለው እንዳለው። በነገራችን ላይ ግን ማለት ነው በዚህ አጋጣሚ መኪናችሁን የሚነዳላችሁ ሰው ያጣችሁ ሰዎች ያው ለኔ ጀባ ብሉኝና የእድሜ ልክ ባለው ለታይሁኑ አቤት ሰልፍ ላኢላሃ ኢላላህ። አሁንማ ወላሂ ከቤት መውጣት ራሱ በጣም ያስጠላኝ ነው ያለው። ያ ጀማ ይህ የምትመለከቱት ሁሉ ሰልፍ ነው። አልቅም በቃ ብትሄዱ አልቅም። ያለቀ ይመስላል አለ ገና ይቀጥላል። አያችሁት? ላኢላሃ ኢላላህ መቼም የማያልቅ ሰልፍ እና አዲስ አበባ ላይ የታክሲ ሰልፍ ወላሂ በጣም ነው የሚከብደው። በጣም ማለት ነው። አስቡት እስኪ ረጅም ሰልፍ ተሰልፋችሁ ስትጠጉ ሊደርሳችሁ ስል ዝናብ ይዘንባል። ትበተናላችሁ። ዝናቡ ልክ ሲያቆም ደግሞ ስትመለሱ ድጋሚ ከኋላ ነው የሚደርሰው። ምክንያቱም ሁሉም ሰው እንደነበረበት ሰልፉን ጠብቆ አይቀመጥም። ከኋላ የነበረው ወደፊት መጥቶ ይሰልፋል። ያኔ ድጋሚ ከኋላ ስትጠጉ ለማንኛውም ግን የመኪናው ነገር አስቡበት እሺ። የሚመለስ ነው አብሽሩ። ስትፈልጉት የሚመለስ እንዳታስባችሁ። በጠፋንበት በዚህ በ18 ቀን ውስጥ ሶሻል ሚዲያ ላይ ብዙ ነገር ተፈጥሯል። የተራቡም ብዙ ወገኖቻችን አሉ። ከጥጋብም አልፎ ደግሞ ልክ እንደዚህ ቸኮሌት ሰውነታቸው ላይ የሚያርከፈክፉ ሰዎችንም እያየን ነበር። ሌሎችም በጣም ብዙ ነገሮች አሉ። ያው አሁን ላይ እነሱን ማንሳቱ ተገቢ አይደለም ስለማስብ ነው። ቀስ እያለን ወደፊት እናያቸዋለን ኢንሻአላህ። አንድ የጥንቃቄ መልእክት ላስደምጣችሁ ያ ጀማ። በደንብ ወላሂ በደንብ መጠንቀቅ አለባችሁ በዚህ ጉዳይ። ከማታውቁት ሰው ቪዲዮ ኮል ሲደወልላችሁ እንዳታነሱ። አሁን የምነግራችሁ ነገር አክቹአሊ የተፈጠረ ነገር ነው። ነገሩ እንዴት ነው ሀፕን የሚያደርገው? የማታውቁት ሰው ቪዲዮ ኮል ይደውልላችኋል ወይ በቴሌግራም ወይ በዋትስአፕ ወይ በዋሬቨር ማለት ነው። ከዛ እናንተ ደግሞ ማን ነው የሚደውለው ብላችሁ ታነሱታላችሁ ቪዲዮ ኮሉን ማለት ነው። በመታነሱበት ቅጽበት ግን እነሱ ተዘጋጅተው ነው የሚጠብቋችሁ። ምን ለማድረግ? ስክሪንሻት ለማንሳት፣ ስክሪን ሪከርድ ለማድረግ የመሳሰሉት ማለት ነው። ታዲያ እናንተ ልክ ስታነሱት የምታገኙት ነገር ምንድነው? በዛ ሳይድ አጉል ነገር እያደረጉ ስላችሁ ቃል በቃል ማለት ስለማልፈልግ ነው ይገባችኋል። በማታውቁት ነገር ተሳታፊ ሆናችሁ ራሳችሁን ታገኙታላችሁ ማለት ነው። ምንድነው ብላችሁ ደንገጣችሁ ስልኩን ትዘጉታላችሁ። ትንሽ ቆይቶ ግን መልእክት ይላክላችኋል። ምን የተነሳ ቪዲዮ የተነሳ ስክሪንሻት የመሳሰሉት። ይሄንን ለሚያይ ለሌላ ሰው እናንተ አክቹአሊ እንደዚህ አይነት ነገር ውስጥ እየተሳተፋችሁ እያደረጋችሁ ነው የሚመስለው። ስለዚህ ምንድነው የሚሏችሁ? ወይ ገንዘብ ተከፍለናለክ ወይም ፖስቷልን ወይ ለሚስትክ ወይ ለእናትክ ለቤተሰብክ ወይ ለልጅክ እንልከዋለን አለበዚያ ደግሞ ክፈለን የሚል እስካም ነው ማለት ነው። ይሄንን ነገር እንዳይፈጠር ማድረግ ያለባችሁ ከማታውቁት ሰው ቪዲዮ ኮል እንዳታነሱ። ካነሳችሁ ራሱ ፊታችሁን ዘጉብላችሁ እንዳታስገቡ፣ ራሳችሁን ጠብቁ። ወላሂ ይህ በደንብ ልንጠነቀቅበት የሚገባ ነገር ነው። ምክንያቱም እንደዚህ አይነት ነገር ውስጥ ገባችሁ ማለት ህይወታችሁ ነው የሚመሰቃቀለው ያ ጀማ።
በጣም ብዙ ሰዎች አሉ በዚህ ምክንያት በዚህ ሰበብ በጣም ህይወታቸው የተበላሹ ማለት ነውና በደንብ ጥንቃቄ አድርጉ። ልክ የማታውቁ ስልክ ምናልባት የሚደውልላችሁ ከሆነ ይሄ ሰልፊው ነው እሱን ልክ እንደዚህ ሸፍናችሁ አንሱት። በዚህ መልኩ መሸፈን ትችላላችሁ። ልክ እንደዚህ ሸፍናችሁ ስልኩን አንሱት። ከዛም በኋላ ካረጋገጣችሁ በኋላ ትለቁታላችሁ ማለት ነው። ካልሆነ እንደ አንዳንድ ሰዎች ጉድ ነው የምትሆኑት። አላህ ይጠብቀን። ጀለስ ቁርአን ቤት ወይም መስጂድ ውስጥ እንዴት በሲስተም እንደሚፈሳ ፕራክቲስ ያደርግልን ቢላይክ የፈስ ድምጽ እንዴት እንደሚፈሱ ቴክኒክ አለ፣ ጥንቃቄ አለ። አይሰማም ማለት ነው። የፈስ ድምጽ ራሱ እንኳን ሌላ ቀርቶ አይሰማም። ከእውነት የራቀ ነው ማለት ነው። እውነትም ፕራክቲስ ያደርግላቸው ነው። ባክ መስጂድ ውስጥ ውዱ እየፈታችሁ ቁርአናችሁን ስትቀጥሉ የነበራችሁ ይሄናል ፕራክቲስ አድርጉ ላክላቸው። ሰዎች መስጂድ ይገቡና የገቡት ቀድመው ነው፣ ግን የሚቀመጡት እዛ ጋር ነው። የመጀመሪያው ሰፍ አይቀመጡም። ሱብሃንአላህ اخواني ቀድመ አላህ መስጂድ ከገባ መቀመጥ ያለብኝ መጀመሪያ ሰፍ እኮ ነው። ነብዩ አለይሂ ሰላቱ ሰላም ኢማም ሙስሊም በዘገቡት ከአቢ ሁረይራ لو يعلم الناس ما في النداء والصف الاول ثم لم يجدوا الا يستهموا عليه لاستهموا ሰዎች ማለት ነው መስጂድ ከገቡ በኋላ አዛን ያለው ደረጃን ቢያውቁ የመጀመሪያው ሰፍ ያለውን ደረጃ ቢያውቁ እኔ መጀመሪያውን ሰፍና ማለት ነው አዛንን መስማት መስጂድ ውስጥ ቁጭ ብዬ በእጣን ጃላገኘው የሚለውን ነገር ቢያውቁ ኖሮ በእጣ ማለት ነው ለማግኘት ይሽቀዳደሙበት ነበር አሉ ነብዩ አለይሂ ሰላም። ስለዚህ መስጂድ ከገባችሁ በኋላ والله የመጀመሪያ ሰፍ አይመልጣችሁ። ኤግዛክትሊ። ግን ደግሞ አላችሁ እንዳለ መስጂዱ ከሞላ በኋላ ሶፉ ጥቅጥቅ ካለ በኋላ ከኋላ መጣችሁ ይረጋገጣችሁ መታልፉ። በተለይ ጁሙዓ ቀን ማለት ነው። ወላሂ ይሄ በጣም የሚደብር ነገር ነው። በዛ ላይ ክልክልም ነው ያጀማ። ቀድማችሁ እንደመድረስ ቀድሞ የደረሱትን እየረጋገጡ የመጀመሪያው ሶፍ ለመድረስ መሞከራችሁ ስህተት ነው። ኦኬ ብዙ ክፍተት ካለኮ እንደልባችሁ የሚያስኬዳችሁ መንገድ ካለ ችግር የለውም፣ ያ የሚወደድ ነገር ነው። የመጀመሪያው ሶፍ ሂዱ። ነገር ግን ጥቅጥቅ ብሎ ከሞላ በኋላ ያንን እየረጋገጣችሁ ለማለፍ የምትሞክሩ ሰዎች ታሳፍራላችሁ። ከድርጊታችሁ ተቆጠቡልን ባካችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? አንድ ክርስቲያን ወገናችን እዚህ ጋር ጥያቄ ትጠይቃለች፣ እንመልስላት። ሙስሊሞች በትህትና መልሱልኝ፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀነት መሆናቸውን እንዴት አወቃቸው? ይሄ ጥያቄ በርካታ ክርስቲያኖች ጥያቄ ነው። ግን ሰባኪዎቻቸውን ተሰማቸው ከሆነ ወዴት እንደሚሄድ መሐመድ አያውቅም፣ እናንተንም ወዴት እንደምትሄዱ በቀጣዩ ዓለም የጀነት የሆነ ጀሃነም አያውቅም ይሏቸው። ዛሬ መልሱን አዳምጡ። ነብዩ ሰለላሁ ዐለይሂ ወሰለም ወዴት እንደሚሄዱ በደንብ ያውቃሉ። አምላክ አላህ ሱብሓነሁ ወተዓላ ነግሯቸዋል፣ ራሳቸው ነግረውናል። ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ወዴት እንደሚሄዱ ሲናገሩ ምን አሉ? አነ አወሉ መን يدخل الجنة يوم القيامة አሉ። የትንሣኤ ቀን መጀመሪያ ገነት የሚገባው እኔ ነኝ ብለው ተናግረዋል። ያ ብቻ አይደለም፣ የትንሣኤ ቀን መጀመሪያ ገነትን ማስከፈታት እኔ ነኝ ብለው ቃል በቃል ተናግረዋል። قال النبي صلى الله عليه وسلم آتي إلى باب الجنة يوم القيامة فأستفتح له فيقول الخازن من أنت؟ فأقول أنا محمد فيقول أمرت أن لا أفتح الجنة إلا بك يا محمد ثم يفتح له ثم يكون أول من يدخل الجنة عليه الصلاة والسلام. النبي صلى الله عليه وسلم من هذا الحديث لا يتنسايكن ودا جنة بر أني هيدا له يالو يجنة بر أني أسكفتها له بلو قال بقال تناقروا يجنة أباك وملاكم ما أن أنت بلو يتيقال لي محمد من يلاه كزام ملاكم من يلاه محمد كوي ከአንተ በፊት ለሌላ ለማንንም ለአንድም ሰው እንዳልከፍት ታዝዣንተን እስክትመጣ እየጠበቅኩ ነው ይላቸዋል። ከዛም ይከፍት። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ገነትን የሚያስከፍቱት እርሳቸው ናቸው። ያለ እርሳቸው ገነት አትከፈትም ቃል በቃል ይሄን ተናግረዋል። የመጀመሪያ ገነት ገቢም እርሳቸው እንደሆኑ ተናግረዋል። ስለናንተ እስከተባለ የመጀመሪያዎቹ ትውልዶች የገነት ገቢኛ እንደሆነም ነግረውናል። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? نحن الآخرون السابقون አሉ። እኛ ኋለኞቹና ፊተኞቹ ነን አሉ። ምን ማለት ነው? ወደዚህ ዓለም በመምጣት ኋለኞቹ ነን አሉ። ወጣቻለ አይደል? ከሁሉም ትውልድ አልፏል። ከኛ በፊት የአብርሃም፣ የኢስሐቅ፣ የያዕቆብ፣ የመሲሁ፣ የነሙሴ ትውልዶች አልፈዋል። በቀጣዩ ዓለም ደግሞ ፊተኞቹ ነን አሉ። ከነዚህ ካለፉት ትውልዶች ሁሉ መጀመሪያ ገነት የምንገባው የኔ ትውልዶች ናቸው ብለው ነግረውናል። ወጣቻ ይህ ነው።
ነብያችን ሰለላሁ ዐለይሂ ወሰለም ይህ በጥቅል የተናገሩት ነው። በተናጠል አከለ ገነትና እያሉ የነገሯቸው በርካታ ሰሃቦች አላቸው። አቡበክር ፊል ጀና፣ ዑመር ፊል ጀና፣ ዑስማን ፊል ጀና፣ አሊ ፊል ጀና፣ ጦልሃ ፊል ጀና እንዲህ እያሉ ቢላል ፊል ጀና፣ አቡ ዑበይዳ ብን አልጀራህ ፊል ጀና፣ አብዱራህማን ብን ዐውፍ ፊል ጀና፣ ሰዕዱ ፊል ጀና፣ ወሰዒዱ ፊል ጀና፣ አብዱራህማን ብን ዐውፍ ፊል ጀና። እነዚህ ሁሉ አከለ ገነትና እያሉ በምድር ላይ ያሉ በህይወት እያሉ ያበሰሯቸው ናቸው። ስለዚህ ለተናጠል ወዴት እንደሚሄዱ ትውልዶቻቸው በደንብ አድርገው ያውቁ ነበር። ለናሙናነት ያክል የተናገሯቸው አሉ። በጥቅልም እንዲሁ ወዴትና መቼ እንደምንገባ ገነት የነገሩትን ሁሉ አለ። ቅድም እንደነገርኳችሁ ማለት ነው። ይህ ነው። ሌላው የትንሣኤ ቀን የገነት ሰዎች ወደ ገነት ግቡ ከተባሉ በኋላ ሆነ ገነትን ሄደው የሚያስከፍትላቸው ነብይ ይፈልጋሉ። ሙስሊሞች አማኞች ገነት ዝም ብሎ ዘው ተብሎ የሚገባበት ዓለም ስላልሆነ ማለት ነው። ከዚያ አዳምን ይጠይቁታል። አንተ ገነትን አስከፍትልን ብለው ወደ ኑህ ጋር ይልካቸዋል። ከዚያ ኑህ ወደ አብርሃም ወደ ሙሴ ጋር፣ ሙሴ ወደ መሲሁ ጋር ይልካቸዋል። መሲሁ ቃል በቃል ምን ይላል? اذهبوا الى محمد صلى الله عليه وسلم ይላቸዋል። ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ፣ እርሱ ነው ገነትን የሚያስከፍተው ይላቸዋል። ትውልድ ሁሉ እንዳለ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ይመጣሉ። ነብዩ ሰለላሁ ዐለይሂ ወሰለም ሂደው ገነትን ያስከፍቱላቸዋል። መጀመሪያ እርሳቸውና የእርሳቸው ተከታዮች ትውልዶቻቸው ይገባሉ። ከዚያ ሁሉም ነብያት እርሱና ካመኑለት ከትውልዶቹ እነዛን እየያዘ ወደ ገነት ይገባል ማለት ነው። ይህን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄያችሁ ተመልሷል ብዬ አስባለሁ። እንደዚህ አይነት ተደጋጋሚ ጥያቄ ለሚጠይቁ ሰዎች ይህንን ቪዲዮ በደንብ ሼር አድርጉላቸው። ምክንያቱም ኢስላም ለሁሉም ነገር መልስ አለው። ስለዚህ ግልጽ ይሁንላቸው። ሙዚቃና ዘፈን ላይ ብዙ ሰዎች የሚስቱት ቁም ነገር ሙዚቃ የተከለከለበትን ጥበብ ህክማ ስናወሳ እና እኔ እንደዚህ አድርጌ አልተከሰተም የሚል ሰው አለ። ወይም የተወሰኑ ሰዎች እንደዚህ ያደርጋሉ ግን የምትሉትን ነገር አላየንም ይሉሃል። ምን ማለት ነው? በምሳሌ ብናብራራው በነዳጅ ማደያ አካባቢ እሳት መለኮስ ወይም ማጨስ አይቻልም ሲባል እኔ ስንት ጊዜ አጭሽ አንድም ቀን አልፈነዳም ቢል አንድ ሰው ማስረዳ አይሆንም። ምክንያቱም ከአደጋው ክብደት አንፃር ነው። ግን ይሄ እንዲያውም ከዚህ የባሰ ነው። አብዛኛውን ጊዜ ይሄ የተፈራው ከጥበቡ አንፃር የተፈራው ችግር እና ጉዳት መድረሱ አይቀርም። ሙዚቃ የሚያዳምጡ ሰዎች ምን ያህል ከቁርአን የሚርቁት አብዛኛውን ብትመለከት በትክክል ተጨባጭ እና ይሄንን ነገር ማለት ዑለማዎች ብዙዎቹ ከጥበብ አንፃር የሚናገሩትን ነገር ይሄ የተከለከለው እንደዚህ ስለሆነ ነው ዑለማዎች የከለከሉት ወደዚህ የሚያደርሰው ነው አትበል። እነሱ የሚጠቅሱት ጥበቡን ነው። በጥቅሉ ሙዚቃና ዘፈን ወደዚያ የሚያደርስ ስለሆነ ተከልክሏል ሲሉ ጥበቡን እንጂ ዒላውን አይደለም። ስለዚህ በዚህ ጥበብ የተነሳ ተከልክሏል የሚሉት ህክማውን ነው የሚጠቅሱት ማለት ነው። የሆነ ሰው መጣው ግን ለእነሱ እኮ የከለከሉት ወደዚህ የሚያደርሰው ነው፣ ወደ መጥፎ ወደ ኸምር የሚጋብዝ ወደ እንትን የሚጋብዝ ለአስለን በመሰረቱ ባህሪው ይሄ ነው። ግን ይሄ ባህሪ ማለት የሙዚቃ ባህሪ ሁሉም ሰው ላይ እኩል ተጽዕኖ ላይ ያሳድር ይችላል። ግን እያንዳንዱ ሰው የተለየ የሸሪዓ ፍርድ አይሰጠውምና አጠቃላይ ህግ ነው ከበላይ የሚሰፍነውና ከዚህ አንፃር ለሁሉም ይከለከላል። ይሄ እንግዲህ ብዙ ምሳሌዎች አሉት። የተወሰኑትን አሁን ጠቅሰናል። ግን ብዙ የሸሪዓ ድንጋጌዎች እንደዚህ ናቸው። ስለዚህ ሁለቱን መለየት ያስፈልጋል። ዒላህና ህክማ ማለት ነው። እኔ የሚደንቀኝ ምን እንደሆነ ታውቃላችሁ? ወላሂ የሼክ ኤልያስ ምሳሌዎች የሚያስረዳበት መንገድ ወላሂ በጣም ነው የሚደንቀኝ። አንድን ነገር በአጭሩ በደንብ በጣም ግልጽ አድርጎ ማስረዳት ይችላል። አላህ ይጨምርላችሁ። ሌላ ምንም ማለት አልችልም። ሱብሃንአላህ دكم مسيلين قرآن وبرتاتي واتبعوا ما تتلو الشياطين على ملك سليمان وما كفر سليمان ولكن الشياطين كفروا يعلمون الناس السحر وما أنزل على الملكين ببابل هاروت وماروت وما يعلمان من أحد حتى يقولا إنما نحن فتنة فلا تكفر فيتعلمون منهما ما يفرقون به بين المرء وزوجه وما هم بضارين به من أحد إلا بإذن الله ويتعلمون ما يضرهم ولا ينفعهم ولقد علموا لمن اشتراه ما له في الآخرة من خلاق ولبئس ما شروا به أنفسهم لو كانوا يعلمون
صدق الله العظيم بمرر جنبر الله أكبر الله يجمرل ለዚህኛው ምንም ማለት አልችልም ሱብሃንአላህ አይ ቲንክ ቀለም ቀቢ ይመስለኛል እጁ ምናምን ይለያልና ድምጹ ግን ይለያል ነው የምላችሁ ያ ጀማ ሁላችሁም ላይክ እያደረጋችሁ የዛሬ ቪዲዮአችንን ጨርሰናል ያው ያስተምራል አሪፍ ነው ካላችሁ ለወዳጅ ዘመዶቻችሁ በደንብ ሼር አድርጉላቸው ያው ጠፍቼም ስለነበር ከቪዲዮ መግቢያ ላይ እንደነገርኳችሁ ቪዲዮውን በደንብ ሼር እንድታደርጉልኝ ጠይቃችኋለሁ ኢንሻአላህ እንዲሁም ላይክ አድርጉ ላይክ ስታደርጉ ቪዲዮ ለብዙዎች የመድረስ እድል አለውና ያው ጠፍቼ ስለነበር ወደ 10 ምናምን ቀን ኦልሞስት 20 ቀን ማለት ነው ሁላችሁም ላይክ ያደርጋችሁ ሰፖርት አድርጉት ቻናሉን ኢንሻአላህ ከናንተ ጋር ማስተማሪና አዝናኝ ቪዲዮዎች ካሏችሁ በዚህኛው የቴሌግራም ቦት ቪዲዮዎችን ልትልኩልኝ ትችላላችሁ እዚህ አምጥቼ ከጀማው ጋር ሪአክት እናደርግበታለን እንማማርበታለን በአላህ ፍቃድ የዛሬው ቪዲዮአችንን ጨርሰናል በቀጣይ ቪዲዮ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ